አስቀያሚው ዳክዬ። በአንድ ሞቃታማ የበጋ ወቅት አንዲት እናት ዳክዬ ማሳ ውስጥ በሰራችው ጎጆ የታቀፈቻቸው እንቁላሎች የሚፈለፈሉበትን ቀን በጉጉት ስትጠባበቅ ነበር። እንደጠበቀችውም በአንድ አስደሳች ቀን እንቁላሎቹ ተፈልፍለው ትንንሽ ጫጩቶች በየተራ ብቅ ብቅ ማለት ጀመሩ። ትንንሾቹ የዳክዬ ጫጩቶች ክንፋቸውን እያማቱ ቋቅ ቋቅ እያሉ ሲንቀሳቀሱ የጫጩቶቹ እናት በማየቷ ፈነደቀች። ሁሉም እንቁላሎች ወደሚያምሩ ጫጩቶች በመቀየራቸው በጣም ደስ ብሏት ነበር። አንዱ ጫጩት ብቻ ከሌሎች ጫጩቶች ለየት ብሎ ላባዎቹ ግራጫ ሆኖ ነው የተፈለፈለው። አንድ ቀን እናትየዋ ጫጩቶቿን የመጀመሪያውን ዋና ልታለማምዳቸው ፈልጋ ጠራቻቸው። ሁሉንም ጫጩቶቿ በአቅራቢያቸው ወደሚገኝ ኩሬ ወሰደቻቸውና ዋና የሚችሉ ትክክለኛ ዳክዬዎች እንዲሆኑ አስተማረቻቸው። ሁሉም ጫጩቶች እንደ ዳክዬ እየጮሁና እየቦረቁ በመዋኘት ደስ የሚል ጊዜ አሳለፉ። አንዱ የተለየ መልክ ያለው ዳክዬ ብቻ እንደ ሌሎቹ ዳክዬዎች መጮህና አስደሳች ጊዜ ማሳለፍ አልቻለም ነበር። በድምፁ ምክንያት ጫጩቶቹ እያፈጠጡበት አስቀያሚ ዳክዬ እያሉ ይስቁበት ነበር። ትንሹ ዳክዬም ሲስቁበት ተሸማቆ አንገቱን ደፋ። በሌላ ቀን ሌሎቹ ጫጩቶች ከእናታቸው ጋር ሆነው ውሃ ውስጥ ዘለው ዳይቭ ሲገቡ ሲዋኙና እንደ ዳክዬ እየጮሁ ሲለማመዱና ሲጫወቱ አስቀያሚው ዳክዬ ከነሱ ጋር እንዳይጫወት አገለሉት። የክረምት ወራት ሲገባ አስቀያሚው ዳክዬ መገለል ስለደረሰበትና በሌሎች አለመፈለጉ ተናዶ ከነሱ ተለይቶ ራቅ ወዳለ ስፍራ በመሄድ ውሃማ አካባቢ ራሱን ችሎ ለመኖር ወሰነ። ከዕለታት በአንዱ ቀን ከቤት ወጥቶ ሲሄድ ዳክዬው መራመድ እንዳቃተው የተረዳ አንድ ገበሬ ወደ ቤቱ ወስዶ ምግብ ሰጠው። ነገር ግን የገበሬው ልጆች ያልተገባ ባህሪ ስላሳዩት ወደ ሌላ ቦታ ትቷቸው ሄደ። በመጨረሻም የጸደይ ወቅት ሲደርስ አስቀያሚው ዳክዬ ደስ አለው። ምክንያቱም ሐይቅ ውስጥ በድጋሚ መዋኘት ሊጀምር ስለሆነ። አንድ ቀን መዋኘት ፈልጎ ወደ ሐይቅ ሲሄድ የሚያማምሩ የውሃ ዶሮዎች ወይም ዝዬዎች ሲዋኙ አየ። በመልካቸውም በጣም ተደነቀ። አሁን ዳክዬው ስላደገ ከነሱ ጋር መጫወት ፈለገ። ነገር ግን ከነሱ ጋር እንዳልጫወት ይከለክሉኛል ብሎ አሰበ። እንዳሰበው ሳይሆን ቀርቶ በጥሩ አቀባበል ከነሱ ጋር እንዲዋኝ ጋበዙት። ለመዋኘት ወደ ሐይቁ ሲገባ በውሃው ነጸብራቅ መልኩን አይቶ በጣም ደስ አለው። ከዚህ በኋላ አስቀያሚ ዳክዬ እንዳልሆነና ወደሚያምር ዝዬ መቀየሩን ተረዳ። ብዙ ጊዜ ሳይወስድበትም የዝዬዎች ቤተሰብ ሆነ። ከነሱ ጋር እየበረረ አስደሳች ጊዜ ማሳለፍ ጀመረ። ተረቴን መልሱ፣ አፌን በዳቦ አብሱ።